ሽሎሞ ጤና ይስጥልን። ሰላም አጥዋቸው እንደምን አለ ደህና ነው ወይ? ደህና ነኝ። ይኸውልህ ምን አለ መሰለህ አሁን ትናንት ከአንድ መታሰቢያ አመታዊ መታሰቢያ ቦታ ሄጄ ነበር እና ያም እንግዲህ ያብኔ ውስጥ ነው። ምናልባት ስሙን ከመጥቀስ ልቆጠብ ምናልባት እንግዲህ ለምን እንደሆነ አላውቅም ብቻ ስሙን ከመጥቀስ ልቆጠብና አንተ እንዴት ነው አዳዲስ ሰዎች ብቅ ወደ ፖለቲካው ሽሎሞ ምን ይሰራል ወደ ፖለቲካው አይመለስም ብለው ጠየቁኝ። አይ ነገ ጠይቀዋለሁ ብዬ ነበርና እነሱ ጠይቁኝ ጥያቄ ላንተ ልጠይቅህ። በጊዜው ብዙ አገልግሎት አድርገናል ከሞላ ጎደል ያው አሁን ባለንበት ሁኔታ በተጨባጭ ሁኔታ በተግባር በመናይበት ጊዜ ገና መጨረሻ ውሳኔ ላይ አልወሰንኩም። አንድ ነገር ግን መናገር እችላለሁ። ማህበረሰባችንና ህብረተሰባችን በሙሉ በሚያጓጉት ጥያቄዎች ግን መልስ በዚህ ምርጫ አማካኝነት እንዲያደርግ እኔ ከማንም ፓርቲ ጋር አልተጋባውም። ጋብቻ የለብኝም፣ የካቶሊክ ጋብቻ የለብኝም እና የኛን ህዝብ አገለግላለሁ ወይም የሚፈልገው ነገር በሙሉ አደርጋለሁ የሚል ካለ ለምሳሌ ኢትዮጵያ የቀሩት ወገኖቻችን እናመጣለን ብሎ ቃል የሚገባ ፓርቲ ካለና ከመቃል መግባት ሳይሆን ከራሳቸው ከአጀንዳቸው ይዘው ወይም ደግሞ ከመደራደሪያ መስፈርቶችና ከበይ የሶድ ይባላል ከመሰረታዊ አላማቸው ላይ የሚያስቀምጡት ከሆነ ለምሳሌ እኔ ደጋፊ ይሆናል። ሁለተኛ ደግሞ የኛን ወጣቶች ዛሬ በከፍተኛ ደረጃ ልጆቻችን በብዙ ወንጀሎች ተዘፍቀው ወላጆቻቸው ፕሮቴክሽን ወይም ደግሞ የገንዘብ እንዲከፍሉ እየተገደዱ አሉ። የነሱን ጉዳይ አንድና ለመጨረሻ ለምሳሌ ብዙ ጊዜ ስለ አረቦች መገዳደል እናወራለን እርስ በራሳቸው። በእኛ ማህበረሰብ ውስጥ ያለው ደግሞ አሁን ያለውን ችግር ካልቋጨ ነው ያ ችግሩ ሊቋጨን ይችላል እና ብዙ እናትና አባቶች ዛሬ ከ300,000 400,000 ቤታቸውን ሁሉ እየሸጡ ወይ ብድር እየተበደሩ ወይም ደግሞ የወገን ጥሪ አድርጉልን ባካችሁ ልጄ ሊገደልብኝ ነው በወንጀለኞች እየተባለ እነሱን ጉዳይ በሲሪየስሊ የሚወስድ እና ሶስተኛው አጀንዳ ደግሞ የትምህርትን ጉዳይ በተመለከተ በከፍተኛ ዩኒቨርሲቲ የኛ ኢትዮጵያውያኖች በነጻነት እንዲማሩ እነዚህ ሶስት አጀንዳዎች ይኸውልህ አንተ ጋር ከመጠየቄ በፊትም በዚህ በዩቲዩብ የሚከታተሉን ተመልካቾቻችን አቶ ሽሎሞ ወደ ፖለቲካው ብትመለስ ጥሩ ነው ተመለስ እያሉ ነው ያለና በዚሁ ጨምረህ መልስ ብትሰጣቸው። ኖ ይኸውልህ ፖለቲካ እኮ በሁለት አይነት መንገድ ተጽዕኖ መፍጠር ይቻላል። አንደኛ ራስህ ገብተህ ክነሴት ወይ ሚኒስተር ሆኖ ህግ ደንጋጊ ሆኖ አንዳንዴ ደግሞ ከውጭ ነህ በህዝቡን በማደራጀት ኃይል በመፍጠር በሚመረጡ ፓርቲዎች ላይ ተጽዕኖ በመፍጠር ለውጥ ማምጣት ይቻላል። በየትኛው መንገድ ነው የሚለውን እኔ ለጊዜው አሁን ውሳኔ አልወሰንኩበትም። የምርጫው ጊዜም የተወሰኑ ጊዜዎች አሉ ቆይተን የምናየው ነው። በእርግጠኝነት ግን እነዚህ ሶስት አጀንዳዎችን ያልኩህን እነዚህ ነገሮች እንዲካሄዱና ማህበረሰባችን የመብቱ ተከብሮለት እንዲኖር ለማድረግ ግን ሁላችንም ጥረት ማድረግ አለብን ብዬ ገምታለሁ። እስቲ እንግዲህ እናየዋለን። እሺ በዚህ ዙሪያውን በአንተ ዙሪያ ነበር ተነጋገር ነው። አሁን ያለው ሁኔታስ እንዴት ተመለከቷል? የፖለቲካው በተለይ የዘንድሮ በጣም ለየት ያለ መስሎ ይታያል። ብዙ አዳዲስ ፓርቲዎች ብቅ እያሉ የሚመጡበት ሁኔታ አለና ይሄ ነገር ይበጃል ወይ? በእውነት ላለው ምንም እንኳን የዲሞክራሲ መብት ቢሆንም ለእያንዳንዱ ሰው የራሱን ፖለቲካ ድርጅት አቋቁሞ መወዳደር መቻል ቢችልም ነገር ግን ለሀገሪቱ የሚበጅ ነገር ነው ወይ? ይሄ አሁን ያለው ሰዓት ምን መሰለህ? አንድ ሙሽራ አለ። አንድ ሙሽራ አንድ ብቻ ነው እሱ የሚመርጣቸው ሴት ቢመርጣት ወይም ደግሞ ሙሽሮች ቢመርጡት ወንድ አንድ ነው። አሁን ምን እየተደረገ ነው ያለው? ሙሽራዎችም በዝተዋል። የሴት ሙሽራ የወንድ ሙሽራውን በዝተዋል። መጨረሻ ላይ የሚጋቡት ግን ሁለት ናቸው። ስለዚህ ሴቶቹ ተኳኩለው ተዘጋጅተው ልብሳቸውን ለብሰው ጥፍራቸውን ሁሉ አስተካክለው ይቀርባሉ። ወንዶቹ ደግሞ ጸጉራቸውን አስተካክለው ፐርፊውም አድርገው ልብሳቸውን ጃኬታቸውን ለብሰው ይቀርባሉ። ውሰጂ ነው አሁን ያለንበት ሰዓት ያ ነው። መጨረሻ ላይ ግን የተወሰኑ ጊዜ ስላለ ያ ጊዜ በሚደርስበት ጊዜ ቢጋባው ይጋባን የሚፋታው ይፋታን ወይም ደግሞ አንዳንዱ ደግሞ ተስፋ የሌለው መሆኑን እያወቀ አይኔ ብቻዬን ባላገባ መቀጥላለሁ ብሎ የሚቀጥል ሊኖር ይችላል። ግን
ሳስበውና ሳየው መጨረሻ ላይ ጥቃቅን ፓርቲዎች የመግቢያ መስፈርቱን ወይም ከ140 እስከ 140 እስከ 160 ሺህ የማያገኙ መሆኑን በሚረዱበት ጊዜ ይወጣሉ። ትልልቅ ፓርቲዎችና መስፈርቱን የሚያልፉት ግን ይቀጥላሉ ብያለሁ። ስለዚህ አሁን የሽኩቻና ግዛይ ውሰጂ የማባባል ጊዜ ስለሆነ ብዙ ጥቃቅን ፓርቲዎች በተለይ እኔ ፓርቲ አቋቁመው እንሄዳለን የሚሉት ልክ ትልልቅ ፓርቲዎች እነሱን በሉ እናንተ ድምጻችሁን እናንተ ገደል አትስዱብን፣ ኑ ግቡ ከኛ ጋር ቦታ እንሰጣችኋለን ብለው ቃል እንዲገቡላቸው የሚደረግ ታክቲክ የፖለቲካ ሂደት ነው። ስለዚህ ቆይ ጊዳል እርዳንም ሆነ ዩሊ ኤደልሽታይን ደግሞ ለምሳሌ ትሩፐር የሚባሉ አሉ፣ ቤኒ ጋንጽ ራሱ እንደዚሁም ደግሞ ስለዚህ መጨረሻ ላይ እኔ እንደማየው ከሆነ ዋና ሊሆን የሚችለው በአረቦች ፓርቲ አካባቢም ብዙ ነገሮች አሉ። እስቲ እንግዲህ ቆይተን እናየዋለን። ለማንኛውም በእውነት አረቦችን ካስታወስክ ዘንዳ ማንሱር አባስ የሚመሩት ፓርቲ ራም የሚባል ፓርቲ አለ። ምንድነው ይሄ ከሌሎች የአረብ ፓርቲዎች በተለየ ሁኔታ እጅግ በጣም አነጋጋሪ የሆነበት ምክንያቱ ምንድነው? ይሄ ፓርቲ የማንሱር አባስ ፓርቲ ከሌሎች ከአረብ ፓርቲዎች ልዩነት የሚያደርጋቸው ምንድነው? እሱ ከመንግስት ገብቶ ከዛ የመንግስት አካል ሆኖ ህብረተሰቡን ማገልገል ይፈልጋል። ተስታውስ ከሆነ በነ ላፒድ ጊዜና በነ ያይር ላፒድና በነ ቤኔት ጊዜ ለመጀመሪያ ጊዜ የአረብ ፓርቲ የኮአሊሽን ሜምበር ኦፊሻሊ ሆኖ ያኔ ለምሳሌ ብሱ ለህብረተሰቡ አገልግሎት አድርጓል። መሰረታዊ ነገሩ አሁን በተለይ መሐከልና ወደ ቀይ ክንፎች የሚያዩት እንዴት ነው? እሱ ከተጠናከረ በቃ የቀይ ክንፍ የሚባለው ፓርቲ መንግስት አያቋቋም የሚል ከፍተኛ ፍራቻ አለባቸው። በዚህ ላይ እነሱ አሁን ሌጂቲሚ እንዳያገውን የሱን ሙስሊም ፓርቲ ነው ይሄ እንደዚህ ያለ ነው በጣም እንደ ሐማስ ጋር ሁሉ ያስተያዩትን ልክ በከፍተኛ ካምፔን አለ። የሚገርምህ ግን አሁን እሱ እያደረገ ያለው እንዴት ነው እንደሚባለው ከሆነ የሲጋሎቪች የሚባል የፖሊስ ከፍተኛ ባለስልጣን የነበረ ሰው እያለ እሱን ሁለተኛ ቦታ አድርጎ ይሰጠውና በአጠቃላይ ከእስልምና ሃይማኖት ጋር የነበረውን አቀራረብ ረስቶ የኔቶ የአረብ ፓርቲዎች ሆኖ ከኮአሊሽኑ መንግስት ገብቶ በተለይ በእነሱ መካከል ያለውን የግድያ ያላቸውን ችግር ለመቅረፍና የፍልስጤም የሚለውን ጥያቄ ፍልስጤም ሀገር ታቋቁማለች የሚለውን ጥያቄ እንደ አጀንዳ ላለመያዝ ማህበራዊ ኑሮ እነሱን ብቻ ለማጉላት ፍላጎት ያለው ፓርቲ ነው። በዚህ ምክንያት ነው እሱ አነጋጋሪ ሆኗል። የሚገርም ትናንትና አንድ ህዝባዊ ግምገማ አይቼ ነበር። ህዝባዊ ግምገማ እስካሁን ድረስ የአረብ ፓርቲዎች የሚያገኙት 10 ነው። ማንሱር አባስ 10 እና አህመድ ቲቢ 5 እና አህመድ ቲቢ 5 ነበር በአጠቃላይ 10። በትናንትናው ግን ያየነው ነው ሸሃዳ የሚባለውና እነ 3 ፓርቲዎች ካንድ ላይ ከሆኑ በዚህኛው በኩል ደግሞ ማንሱር አባስ ሲጋሮችን ይዞ ከሄደ የማንሱር አባስ ፓርቲ 7 የነዚያ ፓርቲ 8 ማለትም 15 ቦታ አረቦች ያገኛሉ ማለት ነው። ያ ጌም ቼንጀር ነው። ጌም ቼንጀር ማለት ነው ከፍተኛ ለውጥ ሊያመጣ ይችላል። የፖለቲካውን በጣም በኃይለኝነቱ ሊቀይረው ይችላል። ስለዚህ እዚህ ላይ አሁን እኛ ትኩረት የምናደርገው ምንድነው? መጨረሻ ላይ ፓርቲዎች ኩቻቸውን ካለፉ በኋላ ማን ነው መንግስት የሚያቋቁመው የሚለውን የአረብ ፓርቲዎች ከ12 ድምጽ በላይ ካገኙ መዝግብ 100% የቀይ ክንፍ የሚባሉት ፓርቲዎች መንግስት ማቋቋም አይችሉም። ምክንያቱም የኃይሎችን ሁላችንም ቢሆን መገምገም ስለምንችል ማለት ነው። ስለዚህ አሁን በእውነት ይሄ የማንሱር አባስ የሚያካሂዱትኝ የፖለቲካ ርዕዮተ ዓለም በተለይ አኺ ሙስሊሚም ወይም ወንድማማች እስላሞች የሚለውን የነሱ ርዕዮተ ዓለም ይዞ የሚከተሉ አይደሉም። ታዲያ እንዴት ነው ባንድ ላይ አይደለም እነሱ እያሉ ያሉት እንዴት ነው ለህብረተሰባችን ለሀገራችን ለአብሮነታችን ነው የምናገለግለው ብለው መፈተን ያለበት አንድ ፓርቲ በሚያደርገው ተግባር ነው በሚሰራው ስራ ነው መፈተን ያለበት። ፕላትፎርሙ ነው ለዚህ የቀረበ ነው በዚህ ነው ማለት አይደለም። ያ ፓርቲ መታየት ያለበት የሚያደርገው አገልግሎትና ሂደት ምንድነው የሚለውን ጉዳይ ነው። ስለዚህ አሁን ለምሳሌ አሁን የቀድሞ ጄኔራል የነበሩትን የፖሊስ አዛዥ የነበሩትም ወደ ማንሱር አባስ ለመግባት ተስማምተዋል መሰለኝ ባልሳሳት።
ግን የተናገሩት ነገር አለ ገና ነው ሙሉ ተስማሙ የተራመዱ ይመስላል ግን ነገር ግን ያሉት መስፈርት አለሳቸው አንደኛ ብሔራዊ ውትድርና አገልግሎ ሁለተኛ እስራኤል ሀገር የይሁዲ ሀገር ናት የሚለውን አምናችሁ ተቀበሉ ይላል ይሄንን አምነው መቀበል ይችላል ወይ ማንሱር አባስ በዚህ ዙሪያ አይደለምና ጥቅምት 7 2023 በነበረው ሐማስ ባደረሰው ክስተት እንኳን አንድም ቀን ወጣው አላወገዙም ምን አለ መሰለህ አሁን እያደረጉ ያሉት እነሱ እየተደረገ ያለው ሂደት የማንሱር አባስ የሚያደርገው የፖለቲካ ሂደት ነው እና የእስራኤል ሀገር የዲሞክራሲ ሀገርና የይሁዲ ሀገር መሆኗ በመጊላት አጽማውት የተጻፈ ነገር ነው እሱ ምንም ሊቀየረው የማይችል ነገር ነውና አዎ እሺ ማለቱ አይቀርም ሌላው ደግሞ ምን መሰለህ ራሱ ማንሱር አባስ አረቦች ብሔራዊ አገልግሎት እንዲያደርጉ ፈልጋለሁ ሲል ተናግሯል ሽሩት ለሚ ምንለው በዕብራይስጥ ትርቁ ሽሩት ነው በጣም ትልቅ ለውጥ ነው እነዚህ ነገሮች አስፈላጊነት አላቸው ጥሩ ነው ብዬ ነው የማስበውና ሲቆይተን ለማንኛውም ቆይተን እናያቸዋለን በሊኩድ ፓርቲ በነገራችን ላይ በጃቡቲንስኪ የሚባለው የሊኩድ ፓርቲ መሪ ያለው ምን መሰለህ አንድ ቀን የአረብ ዜጋ ምክትል ጠቅላይ ሚኒስትር ነው ህልሜ ነው ሲል ተናግሯል ምናልባት ያን ህልም ሊተገበር ይችላል ማለት እንዴት ነው ሊተገበር የሚችለው ማለትም ያውልህ አረቦች የእስራኤልን አገር እንደ ይሁዲ አገርና የዲሞክራሲ አገር ናት የሚለው ሙሉ በሙሉ ከተቀበሉና ትኩረታቸው የሚያደርጉት የአካባቢው ማህበረሰባቸው እድገት እዛ አካባቢ ለምሳሌ ኢንዱስትሪ እንዲኖር ልጆቻቸው ስራ እንዲያገኙ እርስ በርስ የሚገዳደሉበት እንዲወድቅ የተለያዩ ነገሮች እና ለኑሯቸው ለራሳቸው ኑሮ ወደ እስራኤል ኑሮነት እኩልነት አገልግሎት የሚሰጡ ከሆነ እና ደግሞ እነሱ ደግሞ ናሽናል ሰርቪስ የሚያደርጉ ከሆነ ይሄ ለእስራኤል ለራሷ በጣም ትልቅ ነገር ነው እና አረብ በመሆናቸው አረቦች ናቸውና እነሱ አይታመኑም መንግስት አባል አይሆንም ማለት ትክክል ነው ብዬ ነው ያልገመትም በአንድ በኩል ምን አለ መሰለህ አስቀድሞ በእርግጥ የሚነገር ነገር አለ አረማመዱን አይቶ ጓዙን ይነጥቁታል የሚል አባባል አለ በባህላችንም በትላልቅ አባቶቻችን ሲናገሩት የነበረ ነገርና አሁን የጥቅምት 7 2023 ክስተት እንኳን ማውገዝ ያልቻለ ፓርቲ እንዴት ነው በአንድ ፓርቲ ጋር ተቀራቅሮ አገርን መምራት የሚችለው አቶ በእውነት ነገሮችን እኛ በአንድ አይን ብቻ እንያቸው እኔ ራሴ ማንሱር አባስ ሲያወግዝ ሰምቼዋለሁ ካስፈለገም ለተመልካቾቻችን ማቅረብ እንችላለን እኔ በእርግጥ የሱ ሳኒጎር አይደለም ወይስ ኦሬክዲኖ አይደለም ቃላቀባይ አይደለም እኔም ለሱምንም ምርጫ እሱን አይደለም መመርጠው ግን እውነት ሁሌ መነገር አለበት በፕሮፓጋንዳ ወይም ደግሞ እንዲሁ እሱን ለመጉዳት የሚነገሩ ነገሮችና እኔ በአንድ ነገር ማለስማማው ነገር አለ ሁሉን አረብ ፈርጆ አረብ ሁሉ አንድ አይነት ነው የሚለውን አመለካከት አልቀበለውም ልክ ሁሉ ኢትዮጵያዊን አንድ እንዳልሆነ ሁሉ እስራኤላዊ አንድ እንዳልሆነ ሁሉ አረቦችም አንድ አይደሉም በተለይ እስራኤል ሀገር ዜጋ የሆኑት እኔ እስራኤል ሀገር ውስጥ ዞራለሁ ነጸሬት ሄዳለሁ በጋሊል ሄዳለሁ ያፎ ሄዳለሁ ራምሌት ሄዳለሁ ሉድ ሄዳለሁ አኮ ሄዳለሁ በተለያዩ ቦታዎች ታያቸዋለህ ደግሞ እስራኤል ሀገር ውስጥ ዛሬ ትልቅ ቦታ ዘው በህክምና ለምሳሌ የሚያገለግሉት ሙሉ በሙሉ አረቦች ናቸው ዶክተሮች ነርሶች እና እነዚህ ሰዎች ለዶክተርነት ኦፕሬሽን ለማድረግ ህክምና እርዳታ ለማድረግ እነዚህን የሚያደርጉ ከሆነ ከፖለቲካው ተሳትፈው የፖለቲካው ውሳኔ የመወሰን መብት ሊነፈግባቸው የሚችለው ምክንያት ምንድነው ነው ጥያቄው ያ ማለትም የሀገሪቱን ምንነትና ማንነት እስከተቀበሉ ድረስ የሀገሪቱን የዲሞክራሲ ሂደት እስከተቀበሉ ድረስና መንግስት የሚወሰነውን ውሳኔ እስከተቀበሉና ተገበሩ ድረስ በአገሪቱ ህግና ደንብ እስከተገዙ ድረስ ምን ችግር አለ ዋናው ጥያቄ እያደረጉ ነው ወይ አምነው ይቀበላሉ ወይ እየሰሩ ነው ወይ ይሄ ነው ስለዚህ እንደዚያ ማያደርጉ ከሆነ እኮ እንደነበረው ይቀጥላል ማለት ነው እነሱ እኮ አሁን ማንሱር አባስ እያለ ያለው እቀበለዋለሁ ብሏል እሱ እኮ አንድ አመት ተኩል በነትና ላፒድ በሚገዙበት ጊዜ ምን ለውጥታይ ምን ችግር መጣ አረቦች መተውኛ ከእስራኤል ሀገር ያሉት ዜጎች መተውኛ አልመጡንም እንዲያውም አረቦች መተው ያዛዎች የመጡን በጠቅላይ ሚኒስትር ቢንያሚን ኔታንያሁ አገዛዝ ሰዓት ነው እሱ ጠቅላይ ሚኒስትር ሆኖ እያለ ማለት ነው
ስለዚህ ምን ግንኙነት አለው? ዋናው ነገር ምን አለ መሰለህ፣ አሁን ትልቁ ነገር እነኚህ የአረብ እስራኤል ፓርቲዎች ይበልጡን በክነሴትም በሌላ ቦታም ገብተው ሲከራከሩ ምናዳምጣቸው ምንሰማቸውም ፍልስጤም በሚል የፍልስጤም ሀገር ትመስረት በማለት ዙሪያ እንጂ እዚህ እንኳ ራሳቸው እስራኤል ዜግነት ያላቸው አረብ እስራኤላውያን የሚያልፉትን ችግርና የነሱን ችግር ለመፍታት ሲጥሩ የሚታዩ ነገር የለም። ለዚህም ነው ዋናው ትልቁ አታይቸው። ለዛ ነው ማንሱር አባስ ከና አህመድ ቲቢ ጋር አንድ ላይ መሆን የማይፈልገው። እና አህመድ ቲቢ የራሳቸው ኻዳሽ የሚባለው ፓርቲ ለምሳሌ እነ ኦፈር ከሲፍ የሚያካሂዱት ብዙ ጊዜ የፍልስጤሙን ጉዳይ እና የዚህን የፖለቲካውን ጉዳይ የሚያካሂዱ ናቸው። ማንሱር አባስ ግን የሚለው እንዴት ነው? አሁን ለጊዜው ፍልስጤም ሀገር የሚባል ነገር የለም፣ አያስፈልገንም። ለህብረተሰባችን እኛ እንታገልለት፣ ለችግሩ ስለ ውሃ፣ ስለ መጠጥ፣ ስለ ስራ፣ ስለ ችግር ስራ አብሮነት፣ ስለ እኩልነት፣ እርስ በርስ መጋደል የሚለውን በእነዚህ አጀንዳዎች ላይ የመንግስት አካል ሆነን ህብረተሰባችን ችግሩን እንፍታ እያለ የሚናገር ማንሱር አባስ ነው እንጂ ከነሱ ጋር ለምሳሌ መሆን ይችል ነበር። ቢሆኑ ለምሳሌ ባለፈው በነገራችን ላይ አንድ ላይ ሆነው 15 አግኝተው ነበር። አሁን ለምሳሌ አሁን ግን ማንሱር አባስ ያለው እንዴት ነው? እኔ ከአንድ ላይ ከእናንተ ጋር ሆኜ መጨረሻ ላይ በኦፖዚሽን ወይም ተቃውሞ ፓርቲ መቀመጥ አልፈልግም፣ የመንግስት አባል ሆኜ ነው መለወጥ የምፈልገው የሚሊዮን ረት ዓለም ዞ እያካሄደ ነው። ስለዚህ ይሄ ብራቮ ነው መባል ያለበት። ግን እዚህ ላይ ዋናው ትኩረት ሊሰጠው የሚገባም ይሄ ነገር አካሄድ ምርጫው በአሁን ባለበተኝ ሁኔታ ምንድነው አኮል ማኽሪያ ይሉታል፣ የመጨረሻውን ውሳኔ ሊሰጥ የሚችል ድምጽ የሚባል ሁኔታ አለ። በዚህ ላይ ከፍተኛ አስተዋጽኦ ሊያደርጉ ሊሆን ይችላሉ። በተለይ ደግሞ አሁን እኒ ጄኔራል ወደ እሳቸው ከተቀላቀሉ ምናልባት ጄኔራሉ ይሁዲም ከመሆናቸውም አንጻር ፓርቲውን ወክለው ሚኒስተር ሊሆኑ ይችላሉ የሚል ሁኔታም አለ እና ይሄ ግን ሊያስኬድ ይችላል፣ ሊወስድ ይችላል። በትክክል ይሄ አንዱ ትልቁ ነገር ነው። ይሄ ማንሱር አባስ በጣም ብልህ ፖለቲከኛ ነው። ማለትም ህብረተሰቡን ላገልገል ከፈለገ ፖለቲካ ብልህነትን ያስፈልገዋል። አዋቂነትን፣ ብልህነትን፣ የመሪነትን ውሳኔ ያስፈልጋል። ለህዝቡ የሚረዳው ምንድነው እንዴት ነው የሚለውን አስቀድሞ ከህዝቡ የበለጠ አልፎ ማግኘትና ተጋፍቶ ውጤት ማምጣት አለበት። እነዚህ ነገሮች ናቸው እኮ። ምርጫው ግን እንዴት ይጠናቀቃል ብለህ ታስባለህ? ከወዲሁ አንተው ለምሳሌ ቀደም ተነጋግረንበታል። እነዚህ ትናንሽ ፓርቲዎች ድምጽን ማባከን አይደለም ወይ ያለው እኮ እኔ ለመጨረሻ ላይ ትናንሽ ፓርቲዎች ውሰደይ ምረጠይ እባክህ ውሰጅ የሚለው ጊዜ ካለፈ በኋላ ጊዜው ገደቡ ካለፈ በኋላ ወደ ኋላ ያፈገፍጋሉ፣ እስከ መጨረሻው አይሄዱም ብያለሁ። ለማንኛውም ግን ቆይተን በእነዚህ ላይ የምንነጋገርበት ምክንያቱም የፖለቲካ ሂደቶች መገምገምና መተንተን ያለባቸው በየዕለቱ ነው። ለዛ ነው ፕሮግራማችን በየቀኑ እያመጣን ትንተና የምናደርገው ማለት ነው። የደቡብ ሊባኖስ ጉዳይ አሳሳቢ ነው። በዛሬው ዕለትም ትናንት ዕለት ማለት ሁለት ወታደሮቻችን የህይወት መስዋዕት ከፍለዋል። የተኩስ አቁም ስምምነት አለ ተብሏል። የተኩስ አቁም ስምምነቱን ማን ነው እውን የሚያደርግልን የሚችለው? እዚህ ላይ በጣም የሚያሳዝን ነው የደቡብ ሊባኖስ ሁኔታ። በተለይ የአሜሪካ መንግስት ነው የኛን መንግስትና የኛን ወታደሮች እጃቸውና እግራቸውን አስሯቸዋል ማለት ይችላል። ያለንበት ሁኔታ ጥሩ አይደለም። ያለንበት ሁኔታ በጭራሽ ትክክል አይደለም፣ ጥሩ አይደለም። ወታደሮቻችን እየሞቱ ነው። አሁን በአንድ በኩል ደግሞ ከሊባኖስ ጋር የሚደረግ ድርድር አለ፣ የሰላም ድርድር አለ። ያን የሰላም ድርድር መጨረሻው ምንድነው? እስከ መጨረሻው ነው እንዴት ነው የሚከደው የሚለውን ሊታይ ነው፣ በመታየት ላይ ነው ስላለ ምናልባት ትንሽ ቻንስ እንስጠው ከሊባኖስ መንግስት ጋር የሚደረገው ድርድር የሚለው ምናልባት ያ ይሆናል። እስቲ ነገሮችን ቀስ ብለን እንድናያቸው የሚለውን እንጂ የኛ ወታደር ለደረሰው ጉዳት አጠፋ ለመመለስ ከፍተኛ ቅድመ ዝግጅት አድርጎ ነበር። ሽሎሞ ለሰጠን ሰፋ ለማብራሪያ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ቆይን። ሰላም